ታሪኩ ላይ አስታውሳ ነው ማሪ ፎሎ አርጊና መስዬን ቁጥርሽን ላኪ በውስጥ እያልኩሽ ነው። ወደሚቀጥለው ሰው ታሪክ ልንገባ ነው። ግን እንዴት ነው መለኮ ስላለ አላወቅሽ ወርደሽ ላኪያ እዚህ ሆነሽ ማታቂ ከሆነ ወርደሽ መሲን ስትነቂያት መሴጅ የሚል ይመጣልሻል። እና ደግሞ ሌላ ደግሞ የጎረቤት አንድ ሁለት ሰው የጎረቤት ስንታቂ ከሆነ ያም ይረዳናል። አላቅም የነሱ ጎረቤት ተከራይ አልነበረውም ግቢው ግቢያቸው ተከራይ የለም ነበር። አሁን ለነገሩ ተከራይ ቢኖርማ ሲደፍርሽ ተከራይ ይሰሙ ነበረ። ጮኸሻል በሰዓቱ ታስታውሻለሽ? ጮኸሻል በሰዓቱ ሲደፍርሽ ታስታውሻለሽ? ምንም ተከራይ ስላልነበረ በቃ ማንም ያልደረሰልሽ። ጮኸሻል ግን ያው ጎረቤት ስለሌለ ግቢ ለብቻችሁ ስለሆነ ነው ሰው ያልደረሰልሽ። የልጅታን ትምህርት ቤት ስም ታስታውሻለሽ? ምንድን ነው ቂቤቃ አይመሰልከው? እንደዚህ ባዚ ተመርገው ፍትት ላይ ማት ባዚ ማይላ ሳይሀይ ደም አላፈቅሱም ሳይመን Say hello guys, how are you? They miss you. Long time we didn't greet them. Come at the back of me. Back there. Here, back. Yes, say hello. Hello. How are you guys? You know how much I love you? Where? In your room? What about the other one? Who took it? Who took the other chair? The one you were using. Okay, you can have it. You're welcome. I love you so much. You know, Shafar Libna. Chatting Belania, don't know. Simon, chatting Belania. Oh my God, why I don't know them. Belania. ልክ ያለው መሲ ልኬልሻለሁ በውስጥ አንቺ ደርሳት እኔ ሀቢባ ነኝ እንሻለን። የልጅቷን የትምህርት ቤቱን ስም ታስታውሻለሽ? የትምህርት ቤቷ ስም አላስታውስም። እህቴን ጠይቂያት ቆይ እነግርሻለሁ። ወይም እህቴ እዛ አካባቢ ስላለች ትምህርት ቤቱ ስም እህትሽ ካስታወሰች። የት ሀገር ነሽ? የት ነች? 05 ብለሽ ነው ያላክሽው? ሳውዲ ፕላስ 05 ስለዚህ ሳውዲ ከሆነ ፕላስ ላይ 66 እና 0 አስወግጃት ታውቃለች። ሪምሻ ወይ ሀቡዬ እንዴት ነሽ? የሆነ አጀንዳ አለ ብዬ ልክ ስልኬነኛውን ስከት ቆይ ኑኑ ቤተሰቦቼ ኑኑ ብዬ ዝግት አድርጌ ስመጣ አልቋላ ቅድም ነበረ። እንዴት ናችሁ? አለን እኮ እየሰራው ነው። ሰንሰለት ጨረስኩኝ ግን አሁን ከመጣሁ አይቀር ግን ይህንን ላሳያቸው ነው። ሰላም ናቸው ቤተሰብ አሉልሽ? እንዴት ነሽ? ደህና ነኝ የኔ ፍቅር። ሰላም ነው አለን። ማሪ እንዴት ነሽ? ስራ ጀምረሽ አይደለ? በፊት ትናንትና እኮ ጀመርኩኝ እኮ ትናንትና ጀምሮ ይሰራ ነበር። ሱሱዬ እንዴት ነሽ? ማሪ ደህና ነኝ። ሪምዬ እንዴት ነሽ? ዋትሳፕሽን ይውሽ። አሁን የሆነ ሰው እቃ ፈልጎ ልክልሻለሁ እናቴ። እሺ እሺ። ይቅርታ ብዬ መምጣቴ ካልቀረ ብዬ እንዴ እናሳይቻቸው ጌት ራሴ ማየት ፈልጋለሁ። ብራሴት አላመጣውማ። እዩማ ጋይስ ይሄኛው ማነው ሀቡዬ ግራሙ 7.2 ነው። በጣም ነው የሚያምረው። 3995 ብር 3 ፍሬ ብቻ ነው ያለው። 7.2 ግራም ነው። መግዛት ከፈለጋችሁ 3 ነው የቀረኝ። ሰንሰለት ጨርሻለሁ ወረዲ ዛሬ ግን በጣም ነው የሚያምሩት። ይሄኛው 3995 ድርሃም ነው። በጣም ነው የሚያምሩት። ሞዴላቸው አዲስ ነው እንዳያመልጣችሁ። ስክሪንሻት አድርጋችሁን ከላካችሁልኝ ችግር የለውም። 3 ብቻ ነው ያሉት። የአንገቶች ናቸው። አሪምሻ 3 ፍሬ ብቻ ነው ያለው። አንቺን ሽሪንክ ማድረገው እንዴት ነው? ከዚህ በላይ ማታ እንደከምችላ አይሆንም መሰለኝ። 3995 ነው። በዶላር እንኳን ሱቅ ስገባ ነው መጀመሪያው ጋይስ። ሁሉም ጫና ይፈጥርብኛል። አሁን ኢማራት ብቻ ነው። ይሄኛው ግን አያችሁት? ይሄ ደግሞ ነው ያደረኩት 12 ግራም ነው። ይሄ አንገቱ ይሄ 12 ግራም ነው። ግን እነዚህ ለመዘነጫ አስለን ገመዱ ፔፐር ክሊፕ ነው። ሀቡ ገመዱ አልሻንቺ አጭር ነው ያለችኝ። ይሄ ማጫወቻ የላትም። ፔፐር ክሊፕ ግራሙ 7.2 ነው። ዛሬ 1 ግራም ያለው ዋጋ 465 ብር ነው። ይሄንን 3 ፍሬ ነው ያለው። ሌላ ራሱ አይመጣውም። በጣም ትንሽ ሚኒመም ፒስ ነው የሚመጣቸው።
አጫዎቻቸው ይሄኛው አሁን ይሄኛው እኔ ገስት ስገባ እንትን ነው ጽድት ያለ ስላልሆነ ነው። በአካል ስታዩት በጣም ነው የሚያምረው። 21 ካረንት ነው 3 ነው 3995 ድርሃም ነው 3.2 ነው ግራሙ 7.2 ነው። እና ደግሞ ብራሴት ደግሞ ይሄንን ከፈለጋችሁ ላዩ ላይ ስም ማጻፍ ትችላላችሁ። ዊ ሃቭ ኦንሊ 2 ፒስስ ይሄኛው 2 ፒስ ነው ያለኝ። ኦልሬዲ ጨርሻቸው ስለነበረ ከሱቅ ልወጣ ስል ይሄኛው 1 ፍሬ አለ፣ ይሄ ደግሞ 2 ፍሬ አለ። ይሄ ብራሴት መቼም ጊዜ አያልፍበትም። ለሴትም ለወንድም ማድረግ ትችላላችሁ። 7 ግራም ነው። ይሄም አሜሪካ ልካለው። ግን እኔ ብራስሌት እንደምፈልግ ታውቂያለሽ። ኦልሬዲ 4 ሻሌ አለኝ። በሚቀጥለው ደግሞ የ4ቱን ከፍዬ ደግሞ ስጨርስ 4 ደግሞ አዛለሁ። 8 ሻሌ ያለው 4 በዚህ 4 በዚህ። እሺ ማሬ 6 ብቻ ነው የሚደረገው ሻሌ 1 በ6። ከዛ ይሄኛው በዚህም አይደረግም፣ ውበቱ ይጠፋል። አይታይልሽም ነበር የምፈልገው። አይታይሽ። በዚህኛው 1 6 በዚህኛው 6 ካረግሽው በቃ እኔ ደግሞ 4 በዚህ 4 በዚህ ስታይል ሰዓት ታረጊያለሽ። በዚህኛው ደግሞ አላረግም። ሰዓት ሸዋል ያቻል ባርኩ። ብራስሌት ራሱ 8 ገዛና 4 በዚህ 4 በዚህ የሚያማምሩ ዘመናዊ። እስኪ ያሳይኝ ብራስሌቶችሽን። ብራስሌት አላመጣሁም ማሪ። ይሄ ብቻ ነው ያለኝ። አሁን ይሄኛውም ስም ምናምን ለመጻፍ ብዙ ሰው ስለሚፈልገው አይደረግም። እንደ ህንዶች ስግጥ ልበል እንዴ? ታወኝ አይደረግም ማሪ። እኔ እያለሁ እንዴት ነው የምትሰግጩ? ፍቀድ ያለ እሺ በቃ ዋንድ እሺ። ሰዓት ካላረኩ ሲያምር። ይሄ ግን የወንድ ነው አይደል? የሴት ነው። የሴትም የወንድም ነው። ይሄኛው እንዴት ነው ታውቂያለሽ? በሌዘር እዚህ ላይ የፈለጉትን የልጃቸውን ስም ምናምን ያጽፋሉ። አሁን ፋሽን ነው። በሌዘር ስም ማጻፍ የምትፈልጉትን ማጻፍ ትችላላችሁ። በጣም ነው የሚያምሩት። በጣም ያምራሉ። ግን የወንድ መሰለ ትንሽ የሴት መስል ያ አሁን ፋሽኑ ይሄ ለሴት ደግሞ እንደዚህም ሲምፕል አለው። አዎ ቀጠን ሲላይሾ አሁን የሴት ትንሽ ቀጠን። ግን ሰው የሚወደው ይሄኛው ነው። ሚስት ይሆናል። ሌሎች ወፍራሙን ለባል ቀጭሉለት ለሚስት ማሪ። ይሄኛው ለወንድ አይሆንማ። ግራሙ 7 ግራም ብቻ እኮ ነው ይሄ። ሲታይ ግን አንቺ ወፍራም ይመስላል። 7 ግራም ብቻ ነው። 7 ግራም ሆነ። ያኛው ስንት ግራም ነው? ይሄ 7 ግራም ነጥብ 3 ነው። ይሄኛው ደግሞ 4 ግራም ነጥብ 6 ነው። አሁን ለጊዜው ይሄኛውን ብራሴት በጣም ነው የምወደው። 7.2 ነው። ስም ራሱ ሲጻፍበት በቃ እጅሽ ላይ ላይት ዌይት ሆኖ ትልቅ መስሎ ይታያል። ገባሻ? ፎሎ አድርጊያትና በቤቷ ገዝት ገብተሽ ትገዣታለሽ። በዚህ አጋጣሚ ዱባይ ያላችሁ ይኸው ለእናንተ ነው ይሄ። እሺ ይህን የምትፈልጉ ቺፔንደንት ከና በሻ የጆሮ ጌጧ 3600 ግራም ነው። 3600 ምናምን ብር ነው። ኮልሃና አይ ዋንት ሄር ቱ ክሎዝ ከርቴን። ይሄኛው ፈልጉ። ይሄኛው የጆሮ ያለኝ አይነት በቀለበት ነው አይደለ? የጆሮ አለው የፔንደንት አለው። እንትን ማድረግ ትችላላችሁ። ባይዛዊ ሲምፕል የምትፈልጉ አሁን እዚህ ቤት ስለሆንኩኝ ብዙ ዕቃ ስላላመጣው ነው። እንደዚህ አይነት መጥቀል የምትፈልጉም አለላችሁ። ግን አሁን እየሰራው ያለሁት ኢማራት ብቻ ነው። ኢማራት ብቻ ነው። ቤት ውስጥ እስካለች ድረስ የምትሰራው አይመችም። ታውቃላችሁ ደረሰኝ ምናምን ለመስራት ምናምን ስለማይመች ሌላ ሀገራት ደግሞ ሱቅ ስትመለስ ይሄ በጣም ነው። እነዚህ በጣም ነው የሚያምሩት። ይሄኛው ስንት ግራም መሰልሽ? 3 ግራም የጆሮ አጠቃላይ 7 ግራም ብቻ ነው። ይሄ ግን ኤቭሪዴይ አሪፍ ነው። የስ ለኤቭሪዴይ ለዴሊቨሪ በጣም ነው የሚያምሩት። ኢቨን ሽፎን ለብሰሽ በጣም ነው የሚያምረው። ለሽፎን ለኤቭሪዴይ ለሁል ጊዜ ይሆናል። ይሄ እኔ ያለኝ ትልልቁ ስለሆነ ለበዓል ብቻ ነው የሚሆነው። ይቺው ለዴሊቨሪ ቆንጆ ናት። ይችኛው ራሱ ዴሊ ሳይሆን ያው ሽፎን ምናምን ለመልበስ ለሽፎን አላባሽ። ይሄኛው ሳይሽ አለበቱም የለኝም። እኔ አንድ ብቻ ነው ያለኝ። እቺ ነው በጣም ነው የምወዳት። በድርሃም ሙሉ ሴቱ ስንት ብር መሰለሽ? ዋና ሴቱን ላድርግልሽ እንድናቅ። ቁጥርሽን አስተካክለሽ ላኪ ማሪ። ወሳፕ የለውም። እየጠበቁሽ ነው። ዋትሳፕ የኪድዬ እናት ማንም የኪድዬ ልጅ ሶሪ የኪድዬ ልጅ እያት ወሳፕ ላርጌ የለውም። ወሳፕ ይህና ቁጥርሽን ቼክ አድርገሽ ኮፒ አድርገሽ ላክልኝ ቶሎ በይ። እሺ ስቴል ዋትሳፕ አለሽ የለሽም? እናቴ አለኛ አለኝ። በቃ ዋትሳፕሽ ላይ ቁጥርሽ በሚታይ ሁኔታ ስክሪንሻት አድርገሽ ላኪላት። እሺ ዋትሳፕሽ ላይ ግቢና ቁጥሩን የሚያሳይ ስክሪንሻት አድርገሽ ላኪላት። ከዛ የተሳሳቱን አይታ መስያ አስተካክላት ልክልኛለች። ይሄ ሙሉ ሴቱ ስንት ግራም እንደሆነ ነግሻለሁ። አቡ
ስንት ግራም መሰለሽ? ሪም ሁለት የጆሮ የቀለበትና የአንገት ስንት ግራም መሰለሽ? ሰንሰለት ከፈለጉ ችናተር ማድረግ ይችላሉ። ቀጭና አንድ ቁጥሯን ግን ያለ ሰንሰለቱ ልንገርሽና ዋጋውን የምትፈልጉ ከሆነ ስክሪንሻት አድርጋችሁ ትመጣላችሁ። በድርሃም ነው። በድርሃም ብቻ ነው። ይሄኛው 10 ግራም ነው። አይገርምም? የጆሮ የአንገቱ የቀለበቱ 10 ግራም 10.7 ነው። ዋጋው ደግሞ ዋጋው 5950 ብር ነው። ስንት ግራም ሆነ? ሁሉም ቶታሉ 10.7 እንዳለ ሁለት የጆሮ የፔንደንቱ የቀለበቱ ይሄኛው ማለት ነው። ቆይ እንዲታይ ተሳይሽ። ይሄኛው ግራሙ 10.7 ነው። ዋትሳፕ ላይ ልኬልሻለሁ። እዩ ወደ አዲስ አበባ ግን ሱሱዬ አሁን የለኝም። ሱቅ ስገባ ነው። እሺ አሁን አይደለም ግን እዛው እንዲቀመጥ ነው የምትፈልገው። በጣም ትልቅ ስለሆነ እዛ ተቀምጦ እየከፈለች እንዲቀመጥ ነው የምትፈልገው። ሲያልቅ ነው እናየዋለን። እሺ እሺ ማለት እቺ ስክሪንሾት አድርገው ውዶች። አሁንም ወስዳለሁ ሪሚዬ። እሺ እቺ ታምራለች። ሽፎን ስትለብሺ ምናምን ሽፎን ስታደርጊ ምናምን አሪፍ ነው ለሽፎን። እሺ ሰንሰለቱ ሲጨመር ስንት ይሆናል? ቀጭና ከነዚህኛው ገመዱ ከነ አተሩ 20 ግራም 10 ግራም ነው ገመዱ። 10 ሺህ ምናምን ማለት ነው። ግራም 10 ሺህ ድርሃም 10 ሺህ ምናምን 5866 አሁን ለበዓል ብቻ በቃ ሁሌ በዓልን ካያችሁኝ እያንዳንዱ የበዓል ቪዲዮ ላይ ያቺ ናት ያለችኝ። ሁሌ በዓልን ጠብቄ ያቺን ነው የምለብሰው እና የኤቭሪዴይ የለኝም። ገባሽ? የኤቭሪዴይ እቺ ናት ያለችኝ። እቺ ናት ማለት በቃ ሰዎች አለኝ አልቀይርም። ሁሌ በዓል ታውቂያለሽ። የሰው ልጅ ፍላጎቱ ግን የማያልቅ ነገር ነው። ታውቂያለሽ። አንድ ትልቁ በፊት ልክ ስገዢ አንድ ትልቁ ካለኝ በቃ ሁሌ ለበዓል እሱን ነው ማደርገው። ሲሆን ደግሞ የልክያኛ ባዶ ነኝ። ኤቭሪዴይ ምን ላድርግ? እኔ በጣም የምታናድጅኝ ያንን የመሰለ እንትን አለሽ፣ ፔፐር ክሊፕ አለሽ። በጣም ነው የምናደደው። ወደ ለደረጋ አይቀየርም። አረ ስሚ፣ ፔፐር ክሊፑ ማን ነው? ሀቡ ከምንም ልብስ ጋር በለብሽ ይበልበስ ትችያለሽ። አንቺ ሰማችሁ እንደ ማተብ ሁሌ ማተብ ነው መሽ ካንገት የማይወድቀው እንደ ፔፐር ክሊፕ አለሽ፣ የኢትዮጵያ ካርታ አለሽ፣ የአፍሪካ አለሽ። እንደውም አሁን እንኳን ቻለሽ ብዙ የጆሮ ነው እኮ ችግር የለኝም። የአንገትማ አራት አለኝ እኮ የጆሮ ያስፈልግሻል። ያለው ስጅ ኢትዮጵያ ሰጠው እኮ ምንም ማርት የለኝም እኮ ሽ የምናርግ ባዶ አልሐምዱሊላህ ጊዜ ሙሉን እንደዚህ በሻንጣ ይዤ ሄጄ ሰጠኋቸው እና ምንም አይነት አርተፊሻል የለኝም። ሶ አይ ኒድ ሲምፕል ኢሪንግ ላይክ ይህንን ገመድ ማለት ነው። መጀመሪያ ለአንቺ ነበር ያመጡት። ተስተሻልሽ ያ ለዛ ረጅሙ ክቡ በጣም ይሄኛው ማረገው ሁለት ያረኩት ለኢድም ለአረፋ ማረኩት በድሪያ። ይሄኛው ጋይስ አሁን በ8 ግራም እና በ8 ግራም ሁለት አለላችሁ። ጨርሻቸዋለሁ ኦልሬዲ። በ8 ግራም 2 ፍሬ ይቀርላችኋል። በ11 ግራም ደግሞ 1 ፍሬ ያለላችሁ። ቤሩት ትልክ ያለሽ ወደ ሱቅ ስትመለስ ኢንሻአላህ። ሌላ ሀገራት ወደ ሱቅ አሁን አራስ ናት ከቤት ውስጥ ነው የምትሸጠው። ዩናይትድ አረብ ኤምሬት ውስጥ ላላችሁ ብቻ ዩኤኢ ውስጥ ላላችሁ ትሸጣለች። አሁን ከቤት ሆና ወደ ሱቅ ስትመለስ ደግሞ ሺፒንግ መላክ ምናምን ፕሮሰስ ስላለው ግዴታ ወደ ውጭ ስለማልወጣውን 40 ቀን ከወደ ውጭ አልወጣም። በኋላ 40 ቀን ሲሞላል አሁን ከወለደች 15 ቀኗ ነው። ይሄ የጆሮ እና የአንገቱን የምትፈልጉ ይሄኛውን ልሙጡን 7 ግራም 3 ፍሬ ያለላችሁ መታችሁ መውሰድ 6.5 እና 7 ግራም አለላችሁ። 6.5 እና 7 መታችሁ። አሁን ላይቬን ስለምከፍት አሁን ከፍቼ ወዲያው ነው የምዘጋው። ኦልሬዲ 3 ሰዓት ሞልቶኛል፣ ግን እነዚህን ብቻ ልሸጣቸው ብዬ ነው። ያ ፎሎ አድርጓትና አሁን ቤቷን ሄዳ ስትከፍት ገስት እያስገባች ታስተናግዳቸዋለች። እነዚህ 4 ፍሬ አሉ። አሁን ያሳየው ሻቡዬ እችልም ክቡ አጥንት ነው የምታምረው። ያ 6.3 ግራሞቹ አሉ እና 7 ግራም አለ። 3 ፍሬ 6.3 ስንት መሰለሽ? ይሄኛው 3700 አሁን መታችሁ መግዛት ትችላላችሁ ከነ ፔንደንቱ 700 የጆሮና 3 ፍሬ ያለና አንድ ሰንሰለት ያለው እየቀያየረ ያደርጋል። የስ ሰንሰለት ባለሽ ሰንሰለት እነዚህን ማለት ትችላለሽ። ባለሽ ሰንሰለት ያምራሉ። በጣም ነው የሚያምሩት በአካል በጣም እነዚህ ዴሊዌር ለሽፎን ለምናምን በጣም ያምራል።
ጆሮ ጌጡን ኢቨን ዴሊቨሪ ስታደርጊያት ቅልጥፍ ያለች ናት። በጣም ነበር እኔ የማደርገው። በጣም ነበር ሰው የሚጠይቀኝ። በጣም እሱን የጆሮ ፈልጋለሁ እና ደግሞ ሌላም አይነት አለ ያሳየሽን እኮ ይሄኛው አሁን ያሳየኋችሁ 5,000 ምናምን ያልኩሽ ጆሮን ወስዳለሁ። እሺ ስገባ አስመርጥሽና የፈለግሽው ኢንሻላህ 15 ቀን 20 ቀን ብሰራ ነው ከቤት። ከዛ አበባውንም ክቡንም ሪቪያ አም ሲሪየስ። እሺ ግን የአንገቱን ብቻ መውሰድ ይችላል? የጆሮን ብቻ መውሰድ ይችላል ወይስ ያንገቱን? እነዚህን አልገነጥላቸውም አማሪ። በቃ እሺ ያንገቱን ወስዳለሁ። ግን ሰንሰለት በዛኛው ይሄ የአፍሪካ ካርታ የኢትዮጵያ ካርታ ምናምን አለኛ እሱን እያወጣሁ በሱ ማድረግ እችላለሁ። ትችያለሽ። ፔንደንቶቹን አውጥተሽ በሱ ሰንሰለት አደርጓለሁ። ስለዚህ ሁለቱንም አስቀምጭልኝ። የክቡ እንዳያልቅብኝ የክቡንም የአበባውንም አስቀምጭልኝ። ችግር የለም። ስገባ አንቺ ቀለበት የለ እነዚህ ይሄኛው አለው። ይሄኛው ግን ቀለበት የለውም። ይሄ የጆሮና ባለአበባው ቀለበት አለው። ክቧ ቀለበት የላትም። አዎ ግን ይሄኛው ኦልሬዲ በትልቁ አለሽ። አንቺ ሌላ ዲዛይን ትወስጃለሽ። እሺ በቃ ጥሩ። መግዛት የምትፈልጉ አሁን ሰንሰለት ጨርሻለሁ። የአንገታውን ያሳየኋችሁን እና እነዚህ በጣም ስትገባ ከኢማራት ውጭ ያላችሁ ሱቅ ስትገባ በዶላር ስንት ነው እያሉ? የስ በዶላር ወደ ሱቅ ስመለስ ይቆይባችኋል። አንደኛ ደግሞ የሰው ብር ተቀብዬ ላለማቆየት ነው። ገባሽ? እኔ ጋር ይሻላል። እነዚህ ረጃጅም በፔፐር ክሊፕ አይደል? ረጃጅም ድሮ እንደውም ነበር። አሁን ፈርጥ ባለው መጣ። ወይኔ እነዚህ በጣም ነው የሚያምሩት። 7.2 ግራም ናቸው። ዋጋቸውም ደግሞ አፎርደብል ነው። ቆንጆ ናቸው። በጣም ያምራል። ማሻአላህ በጣም ነው የደስኩት ራሴ። እንደዚህም ረጅም እንደዚህ አይነት ሆኖ በ12 ግራም በ14 ግራም ማለት ማዘዝ የምትፈልጉ ማዘዝ ትችላላችሁ። ቅርጽ ፈለጋችሁ ቤት ሄዳችሁ ግዙ። አሁን ልከፍት ነው ላይቬን መታችሁ መግዛት ትችላላችሁ። በአጭር አለሽ ወይ ኢማራት ከሆኑ ኦርደር ማድረግ ይችላሉ እንዴ? እጅሽ ላይ ካለው ነገር ውጭ በኦርደር ኢማራት ከሆኑ ችግር የለውም። ይኸውልሽ ወደ አሜሪካ ምናምን ማለት ነው ሀቡዬ ደረሰኝ ለመስራት እኔ መኖር አለብኝ። መሐመድም ደግሞ አሁን እረፍት ነው። እኔ ስለወለድኩኝ እሱም ሀገሩ ሄደዋል ቤተሰቦቹን ለመጠየቅ እና ግዴታ ያስፈልጋል ሰው። ገባሽ? መሐመድ እስኪመልስ ምናምን 40 ቀን እስኪሞላሽ ይታገሱ። አሁን ኢማራት ያላችሁ መግዛት ትችላላችሁ። ሳውዲ ያለ ተማሪ ወይ ጉራጌ በጣም እኮ ነው የሚያኮራው በስራ መታወቅ አይደለም። ይሄ በጣም ወላሂ በጣም በጣም ሲጀመር በስራ ነው ወይ ጉራጌ አራስነትሽ እስኪያልቅ አትጠብቂም ማለት አይደል? በስራ መታወቅ የሚያኮራ እንጂ የሚያሳፍር ነገር አይደለም። ሲጀመር እንደ ዲፕሬሽን ራሱ ምናምን አትጋለጭም። ስራ መሰሪ ከሆነ የምትንቀሳቀሽ ከሆነ ቤት ውስጥ ምናምን ጥሩ አይምሮሽ ይፍን ሰውነት ቁጭ ብሎ ቢሰራም አይምሮሽ እየሰራ ስለሆነ በጣም የመንፈስ እርካታ አለው። እንደውም ጀግና ናት፣ ጎበዝ ናት። የኔ ማር አመሰግናለሁ አቡዬ። መጋደም ነው መጋደም ምን ያደርጋል? አጥሚትሽን እየጠጣሽ ገስት ላይ እያስገባሽ አስተላላፊ ትያች 3 ሰዓት ሲጀመር በቀን 3 ሰዓት ብቻ ነው የምሰራው። ደግሞ አሪፍ ነው። በጣም ነው የተመቸኝ ወላሂ። ከቤት መስራቴ ማለት አይደብረኝም። 24 ሰዓት የሆነ ነገር አላስብም ምናምን። እንደ ቦሪንግ ነው ያለ ስራ መቀመጥ እናቴ። ከለመድሽ ቴርሙዝሽን አጠገብሽ አድርገሽ አጥሚትሽን እየጠጣሽ ውትያለሽ ነው። እየጠጣሁ ነው። ኦሬንጅ ጁስ ብቻ ነው የምጠጣው። ለልጅቷ አታስቢም? እንዴት ለጡት እኮ ነው የሚጠጣው። አረ ወላሂ የጠጣሁ ነው። ግን በቃ ከአንድ ፔርሙዝ በላይ እኮ ይከብዳል። አንዱ ጠጥተሽ ታውቂያለሽ እንዴ? ሱብሃንአላህ። አንዱ ፔርሙዝ 1 ሊትር ነው የሚይዘው። አረ ትንሽዬ ፔርሙዝ ናት። 2 ግላስ ወይ 3 ግላስ ገዝተሽ ነው እሱም አጠጣው። ወላሂ እጠጣለሁ። አረ ጡትሽ ቶሎ ይደርቃል እኮ ትኩስ ነገር ካላበዛሽ። ከዛ ልጅቷ በፎርሙላ ልታሳድጌት ነው። አብረሽ የእናት ጡት መውሰድ አለባት። ስለዚህ ትኩስ ነገር መጠጣት አለብሽ ጡት እንዲኖርሽ። እሺ አብይ አጥሚቱን ጠጣ አድርጊ። ኦሬንጅ ጁስ ምን ያደርጋል ማሬ? ኦሬንጅ ጁስ አትግዟት እናንተ ቤት ውስጥ። አንትን ይላል እንትን ነው በጣም የሚጠማኝ ብታየው። ቀዝቃዛ ነገር ለምንድን አላውቅም። ቀዝቃዛ ነገር ይጠማል፣ ግን ውሃ ጠጪ። ቀዝቃዛ ነገር ሲጠማሽ ግን ለእንትን ግን ቀዝቃዛ ነገር ጁስ ጠጪ። ጁስ ፍሬሽ ጁስ እኮ ነው የምጠጣው። ፍሬሽ ኦሬንጅ ሶፍት ድሪንክ ምናምን እንዳጠጥሽ። አይ ፍሬሽ ኦሬንጅ ጁስ ነው የምጠጣው። ሲጠማሽ ፍሬሽ ኦሬንጅ ጁስም ምንም አይነት ጁስ ጠጪ። ግን አጥሚቱ ደግሞ ግድ ነው መጠጣት አለብሽ። ይኸውልሽ ቶሎ ከሳሽ ካሁኑ አየሽ እንትን እላለሁ እጠጣለሁ። ገና 15 ቀን እንዴ እኮ
ገና በ15 ቀን ገና 40 ቀን አለ እንዴ ይጠጣሉ። ማር ጥሩ ነው። አጥሚቱ ላይ ስኳር አያርጉበት። በማር ጠጪ። በኤምጄ ማር በሱ ነው መጠጣው። አዎ ጎበዝ፣ በማር ጠጪ። ቅቤ ምናምን ታድርጊያለሽ እንደ አጥሚቱ ላይ? አይ ቅቤ አንዳንዴ እኔ ገንፎ ላይ እንጂ አጥሚት ላይ ቅቤ አልወድም። ገኔ እንጃ እኔ ገንፎና አጥሚት ብዙም አይደለም። እያደን የወለድኩ ጊዜ እንደውም ወተት ነበር የምጠጣው ብታይ። ወተትም ቆንጆ ነው፣ ግን አጥሚቱ ደግሞ በጣም አሪፍ ነው። አንደኛ ለአንቺን ሊወገብሽም፣ ሁለተኛ ለጡትም ይሆናል። ስለዚህ አጥሚቱን ግን ያለ ስኳር ያፍሉትና ከዛ ማር ይደረግበት እንትኑ ላይ። እሺ ማሪ ሆድሽን ሰሪ። አረ ሆዴን አላስርም ማሪ። ኦፕሬሽን የወለደችው ቁስሏ ሳይደርቅ ጓም ትሰር እንዴ ገና ከሆኑ ልደፍኝ ነው እንዴ? ጋይስ ይደርሳል፣ ቁስ ይደርሳል። አረ ይደርሳል። የቡላ ገንፎ በጣም አሪፍ ነው፣ ይጠግናል። እሺ እበላለሁ። የቡላ ገንፎ እኔ ነፍሴ ነው ቡላ ወዳለሁ። አይ እበላለሁ። እኔ እንደውም አሁን ወልጄ ጧት ቁርሴን በቡላ ገንፎ እስከምበላ ጓግቻለሁ። ወላራዊ ኢንሻአላህ አላ በሰላም ቃሪቦ ጠጪ። ቃሪቦ ራሱ አሪፍ ነው ብሎኛል። እጠጣለሁ ኢንሻአላህ። ባለ አበባው ስንት ነው? ፎሎ አርጊያትና ቤቷ ገዝት ገብተሽ ትጠይቂያለሽ። ፎሎ አርጓትና ሁላችሁም ተከተሏት። እሺ አሁን እገባለሁ ላይቭ። ቃሪቦ ኬታ መጫለሽ ይብሻ ገብሳለን እንገዛለን። ሳሪት ትሸጣለች እኮ ገብሱን የተቆላውን ከዛ ትቀቂያለሽ። በጣም አሪፍ በቃ ተቆላ ካለ ቀቅሎ ተቀምጦ ከእሷ ጋር እንገዛለን። ከኢትዮጵያ እናቴ ልካልኛለች። አሁን ማር ቶሎ ያስረግዛል። ወይም እናንተ ከሰሟችሁ የማይጥሉት ነገር የለም። ገና ትኩታ ራሳችን ማር ቶሎ ያስረግዛል። ሀቢባ እኔ ወዲያው አራተኛ ልጅ ወንድ ልጅ ማርገ ጊዜ ነው በጣም ያው ማሪ ላይቭ ልገባ ነው እኔ። እሺ ቻው። ማር ቶሎ ያስረግዛል። ጉድ እናንተ ከሰማችሁ ብዙ ነው የምታወሩት። ግን እኔ ወዲያው በትኩሱ ማርገዝ ስለምፈልግ ማር ቶሎ ያስረግዛል ብለሽ የነገርሽ ልጅ አመሰግናለሁ። ተባረኪ። እሺ አራተኛ ልጅ ወንድ ብቻ ፈልጌ አሁንም ሴት ቢያጋጥመኝ እኔ እንደማረጋ ለማደጎ ነው የምሰጣት። ይበለኝ አሁን ላይቭ ሪከርድ ተደርጎ ልጅ ያግጣ አራተኛዋ ሴት ሆና ብትሰማስ? አራተኛ ልጅ ሴት ከመጣብኝ ለማደጎ ነው የምሰጣት ስል ብትሰማስ? ቅር ይበለኝ ጌታዬ። ቀልድ ነው። ኢንሻላ ሪከርዳ ያደረገ ያረጋችሁ ካላችሁ እንደልቱ ወደፊቷ ልጅ ጋር እንዳታጣሉ ፍቀዱ ነው። እሺ እኔ አራተኛ አራስ ነኝ ስል በቃ ፋይል ዘጋሻ። ከአራተኛ በላይ መቼም አታስቢ። ትወልጃለሽ፣ ለኔ ትሰጭኛለሽ። ሀቡ እንዴ ለራስሽ አትወልጂም እንዴ? ለምንድን ነው የምሰጥሽ? እኛ ሰፈር ይውላችሁ አንዲት ሴትዮ ነበረች። 5 ወንድ ነው ያላት። ሴት ፈልጋ ስትወልድ እና 5ቱም ወንዶች ናቸው። ግን እናታቸው በጣም ሴት እንደምትፈልግ ስለሚያውቁ እንደ ሴት ልብስ ያጥባሉ፣ ቤት ያጸዳሉ። እንደውም አምባሻ ትሸጣለች። ስሟ ጠፍቶብኝ ነው። አምባሻ ታውቃላችሁ? ሽልጦ ጧጧት ለቁርስ ከሷ ነበር መንገዛው። ጎረቤት የሚያስፈር ሴት ፍለጋ ስትወልድ እሺ ዋናው ጤነኛ ልጅ ይሆን? እሱማ ዋናው ጤና ነው። ግን ሳይመን ብቸኛ እንዳይሆን ያሳዝነኛል። ወንድም እንዲኖረው እፈልጋለሁ። ሳይመን ኑኑ እህት አላት ኦልሬዲ። ይኸው ፈጣሪ እህት ሰጥቶታል። እሱ ግን ብቻውን እሱ ብቻ ወንድ እንዳይሆን ያሳዝነኛል። ወንድም እንዲኖረው ጓደኛ ወንድም እንዲኖረው ስለምፈልግ ነው ለሳይመን። ለሱ ጓግቼ ነው ወንድ ፈልጌ ነበረው። ፈጣሪ ደግሞ አይሳሳትም። ሴቷን አስቀደማት። ኢንሻላ በሚቀጥለው ወንድ ይሰጠኛል። ከዛ በቃ ፋይል ተዘጋ። 4 ልጅ ነው ህልሜ። እሺ አቡ እኛ 6 ወንድ ነን። እህት የለኝም። ወይ ስሜቱ እንዴት ነው? ሳይድ ሜምበርህ ኤክስፓየርድ አድርጓል። ሜምበርህን አብራ ወንድሜ። ስሜቱ እንዴት ነው ያለ እህት? በጣም ይከብዳል። 6 ወንዶች እህት ሳይኖራችሁ ቤታችሁ ሳስበው ወይኔ ደስተኛ አትመስሉኝም። ይቅርታ አይደል? ሴት ልጅ እኮ ቤት ታደምቃለች፣ ወንድሞቿን ትንከባከባለች።
ድምቀት እኮ ናት ሴት እና ሴት ልጅ ያስፈልጋል። ሳይመን ሴት ነው የሚፈልገው። እንዲህ 2 ሴቶች ሆኑበታ። ወንድ ጓደኛ ይፈልግ ነበር እሱ አብሮት የሚጫወት ፕሌይስቴሽን አብሮት የሚጫወት ፕሌይስቴሽን አብሮት ስለማትጫወት እሷ ቱማች ገርሊ ስታፍ ነው ያላት፣ አሻንጉሊት ምናምን አርቲፊሻል ሜካፕ ምናምን የሴት እቃ ነው ያላት። እሱ ደግሞ የወንዶች መኪና ፕሌይስቴሽን ምናምን ነው እና ማች የሚያደርገው ሰው ይፈልጋል። ሴት እሺ ጫፉ አስተማሪ ታሪክ አለኝ ብላችሁ ሳዲቅ እንዴት ነህ? አቡዬ እንዴት ነሽ? ደህና ነሽ ወይ? ሰላም ነው? ደህና ነኝ። እንዴት ነህ? ደህና ነህ? ስራ እንዴት ነው? ጤና ሁሉ ሰላም ነው? ልጃችን እየመጣ ነው። እንሻላ እየመጣች ነው። አስተዋውቅ። ዛሬ ወላሂ ልዘይልሽ ብቻ ነው የመጣሁት። መንገድክን አስተዋውቀችው። ሳዲቅ ሞባይል ሾፕ ይባላለሁ። የሚገኘው በዩናይትድ አረብ ኢማራት ሻርጃ አልቃሲሚያ ነው። የተለያዩ የኤሌክትሮኒክስ እቃዎች አሉኝ። ስልኮች፣ ፓወር ባንኮች፣ ዋይፋዎች ወደ ኢትዮጵያ መላካ 100 ድርሃም። ኢማራት ውስጥ ከሆነ ደግሞ ፍሪ መላካ ፍሪ ዴሊቨር እልካለሁ። አመሰግናለሁ አቡዬ፣ አላህ በሰላም ይፈርጅሽ። ቀን ስመጣ ደግሞ ትልቅ ሽልማት አዘጋጃለሁ። ስትወልድ እንደዛ ብላችሁ ዱዓ ካረጋችሁ ለሷ እኔ ደግሞ ትልቅ ስጦታ ለአንድ ሰው ሰጣለሁ እና በጣም ነው የማመሰግነው ሳድቅዬ። እዚህ ካላችሁ በቀደምም ለቀጠሮ ጌሜ ታብታብ ላደረጋችሁ ሰዎች ታብታቤ በጣም ብዙ ሚሊየን ሄዶ ነበረ። ወደ 60 ምናምን ሚሊየን ታብታብ አድርጋችሁልኝ ነበረ። ሳዲቅ 2 ነው 1 ነው ስልክ የሸለምከው? 2 ሞባይል በነፃ እዚህ ቤት ጊቫዌ ሰጥቷል። ታውቃላችሁ፣ ሁሌም ቃሉን አክባሪ ነው። በጣም አመሰግናለሁ። እንግዲህ ወልጄ ስመለስ ዱዓ አድርጉላት፣ ዱዓና ጸሎት አድርጉላት። እሸልማለሁ ብሏል። አንድ ምን እንደሆነ አልጠቅስም። በቃ ሞባይል ይሸልማል። ማነው እድለኛው አናውቅም። ስለዚህ ሳዲቅን ፎሎ አድርጉት፣ በፎሎ አመስግኑልኝ። በጣም ቅን መልካም ልጅ ነው። ፎሎ አድርጉት። ሳዲቅ ሞባይል ሾፕ የሚገኘው በዩናይትድ አረብ ኤምሬት ሻርጃ ነው። በአካልም ሄዳችሁ ገዝት መግዛት ለምትፈልጉ እንዲሁም በላይቭ ላይ ገዝት ገብታችሁ መግዛት ለምትፈልጉ ይሄ ነው አካውንቱ። አሁን 90,400 ደርሷል። 100,000 ሊገባ ጋይ 9,600 ብቻ ነው የቀረው። ባካችሁ ፎሎ አድርጉት እና 100,000 እናስገባው ሳዲቅን እና ዋትሳፕ ቁጥሩ ባዮ ላይ አለ። በዋትሳፕ ማዘዝ ትችላላችሁ። ጥራት ያላቸው የኤሌክትሮኒክስ ውጤቶችን እንዳለ ሳዲቅ ሞባይል ሾፕ ታገኛላችሁ። ስለ ጥራቱ እኔ ኃላፊነት ወስዳለሁ። ፎሎ አድርጉት ሁላችሁ። ከሳዲቅ ሞባይል ሾፕ ብዙ አላህ ይጨምርልን። አሚን አሚን። ፎሎ አድርጉት። 100,000 ይግባ። ማሪ አስገባውሽ እኮ ደጋግሜ፣ ግን ኔትወርክሽ ችግር አለበት እኮ እየከሰከሰሽ ነው። ሳጂን ፎሎ አድርጓት። ሳጂን ፎሎ በማድረግ ጋይስ ብራንድ ውድ ኢንተርናሽናል ብራንድ ሽቶችን ጊቭ አዌይ ታገኛላችሁ። 30,000 የገባችለት የበዓል ለታ 3 ሽቶ ጊቭ አዌይ ሰጥታለች። እነዛ 3 ሽቶች ዋጋቸው $200 ነበር። $600 ለ3 ሰዎች አስገብታ ደረሰኝ ልካ እኔ ለባለቤቶቹ ሰጥቻለሁ። ደረሰኙን ላይቭ ላይ ማሳየቻለሁ። 3 ሰዎች $200 ደርሷቸዋል። ሚጣያ አድናን፣ ፍቅር የሚሉና ሉባባ የምትባለች ከኩዌት። ያላችሁበት ሀገር አረብ ሀገር ከሆነ ሽቶ የማይላክበት ሀገር ካላችሁ በሽቶ ፋንታ የሽቶ ዋጋ ነው የሚሰጣችሁ። ስለዚህ ፎሎ አርጓት። 50,000 ስትገባ 5 ሽቶዎችን ጊቫዌ ትሰጣለች። እዚህ ቤት 5 ሽቶዎችን ጊቫዌ ትሰጣችኋለች። ፎሎ አርጓት። አሁን 41,900 ናት። ሌስኮ ሳውዲ ትልካለህ? ሳዲቅ ሳውዲ ትልካለህ? ሳውዲ አልክም አቡዬ፣ ኢትዮጵያ እና እዚህ ኢማራት ውስጥ ብቻ አይልክም ማሬ። ዩናይትድ አረብ ኤምሬት ውስጥና ኢትዮጵያ ብቻ። ኢትዮጵያና ኢማራት ውስጥ ብቻ። ኢማራት ውስጥ ፍሪ ዲሊቨሪ ነው አይደል? አዎ አቡዬ፣ ፍሪ ዲሊቨሪ ነው ማለት ነው። ኢማራት ውስጥ የትም ሰፈር ብትሆኑ ፍሪ ዲሊቨሪ ነው። ኢትዮጵያ ደግሞ ዲሊቨሪ 100 ድርሃም ማለት ትክክለኛ። በስንት ጊዜ ይደርስላቸዋል? አዲስ አበባ 7 ቀን፣ ከአዲስ አበባ ውጭ 15 ቀን። አዲስ አበባ ከሆናችሁ በ7 ቀን ይደርስላቸዋል። ኦኬ። ከአዲስ አበባ ውጭ ከሆናችሁ 15 ቀን። ፎሎ አድርጉት። ኢማራትና ኢትዮጵያ። አመሰግናለሁ አቡዬ። ብዙ ሰው ከስር እየጠበቀሽ ነው። ቪዛ ላርግ ቁጭ በል እስከዛ ፎሎ ያድርጉ። ከዛ ስትሄድ ዝም ብለን ሄዳለሽ።
ታሪክ አለኝ ብላችሁ ሳጂን ፎሎ እያደረጋችሁ እንዳትረሱ። ሳጂን ፎሎ በማድረግ ብራንድ ሽቶ ተሸለሙ፣ ወይንም በዶላር። ሳዲቅ ምስኪን ነው በጣም ሰማያዊ ልብዬ፣ በጣም ትሁት፣ በቃ ትህትናው፣ ለሰው ያለው ክብር፣ ደስ ሲል ጨዋነቱ፣ ወላሂ በጣም ነው የምወደው ሳዲቅን። ፎሎ አድርጉት ሁላችሁ። አንዴ ምክርሽን ስለፈለግኩ ነው የኔ ውድ፣ እባክሽ መልሽ። ኢማን እኮ ምንድን ነው አስተማሪ ታሪክ ነው ምንድን ነው? ምን ነግረሽ ነው መመክረሽ? ታሪክሽን አውርተሽ መመከር ፈልገሽ ነው ምንድን ነው? ጻፉ። አስተማሪ ታሪክ አለኝ ብላችሁ ጻፉ። ማነሽ ቲጂ የአምናን እኮ ኢንቫይት አረኩሽ እኮ ማሬ። ይኸው ኢንቪቴሽን ሴንት ይላል፣ ግን እየደረሰሽ አይደለም። ኔትወርክሽ ችግር አለብኝ መሰለኝ። ሀቡ የሰክሰስ ቁጥር አስቀምጪልን። አስቀምጫለሁ። ቤቴ ስትገቢ የመጀመሪያው ቪዲዮ በኢትዮጵያ 2,000 ብር የቤት እጣ መቁረጥ የምትፈልጉ፣ የቤት ባለቤት መሆን የምትፈልጉ ቤቴ ያለውን የመጀመሪያው ቪዲዮ ተመልከቱ። ያስቀመጥኩትን 13 ከስተመር ሰርቪስ ቁጥሮች በመጠቀም ዋትሳፕ ላይ ሄዳችሁ የቤቱን እጣ መቁረጥ እፈልጋለሁ ትላላችሁ። የሚላክላችሁ አካውንት ነበር ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ፣ ኃላፊነቱን አልወስድም። እኔ ኃላፊነቱን የምወስደው ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በሚል አካውንት ካስገባችሁና ካስገባችሁ ብቻ ነው እኔን መጠየቅ የምችሉት። ኦኬ የአንዱ ትኬት ዋጋ 2,000 የኢትዮጵያ ብር ብቻ ነው። አስገብታችሁ ደረሰኙ ከስም ዝርዝር ጋር ትልካላችሁ። ለምሳሌ 5 ትኬት የሚፈልግ ሰው 10,000 ብር አስገብቶ ደረሰኙን ሲልክ 5 ስም አብሮ ይልካል። 5 ትኬት ይላክለታል። ትኬቱ ኦሪጂናል መሆኑን ለማረጋገጥ ኪውአር ኮድ አለው። ጎግል ላይ ስካን ስታደረጉት ይወጣላችኋል። ኦኬ ከዛ ትኬቱን ይዛችሁ ጣሙ ይወጣበትን ቀን መጠበቅ ነው። ቴንኪዩ። እንደዚህ አስረዳለሁ። በቪዲዮ አስረድቼ አስቀምጬ እንደገና በላይቭ ትጠይቁኛላችሁ። ቪዲዮ ላይ አብራርቻለሁ። ቪዲዮን ተመልከቱ። እሺ ሀዩ ቤስት ወይ ሰላም፣ እንዴት ናችሁ? አለን ማሪ፣ ሰላም ነው ደህና። ወይኔ ስገባ እኮ በጣም ደስ ብሎኝ ማለት ነው። ደነገጥኩኝ ታውቂያለሽ። ብዙ ቀን እልካለሁ ግን አልገባም ነበረ። ዛሬ ደስ ብሎኛል ስለገባው። እሺ እና ምን ፈልገሽ ነው ማሪ? አስተማሪ ታሪክ አለኝ ብለሽ ጽፈሽ ነው የገባሽው? አው አስተማሪ ታሪክ ነው ግን ረዥም ሰዓት ነው። አሁን አጋጣሚ ዋይፋይ ልዘጋብኝ ትችላለች ማዳሜ እና ችግር የለውም ባቋረጥ ናሽ ወደ ዛይ። እኔ እኮ ለምናችሁ ጠንታችሁ ለሰዓታት ጣታችሁ እስኪያማችሁ ኮመንት ጽፋችሁ ትገቡ ነው። ወይኔ ከገባሁ በኋላ ፈራው። ወይኔ ሲያስፈራ፣ ቤትሽ እኮ በጣም ያስፈራል። ምና ጉድ ናችሁ። ወዲያውኑ ንግግራችሁ ሳትጨርሱ ነቅዬ ማስወጣችሁ።